የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ደግሞ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ቀርቤያለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ እኔንም እናንተንም ወገኖቼ ይናገረናል፣ ያስተምረናል፣ ይገስጸናል። ሃሌሉያ። እስቲ ቃሉን ከማካፈሌ በፊት አጭር ጸሎት እንጸልያለን። አባታችን ልዑል እግዚአብሔር ተመስገን ስለሰጠን እድል ፋንታ ሁሉ ተባረክ። ዛሬም ደግሞ በቃል ልትናገረ ልታስተምረ ልትገስጸን እግዚአብሔር ሆይ ስለመጣ ቃሉን ላከፈውሳቸውም እንደሚል ቃል መጥቶ ስራ ስለሚሰራ ስለሚፈውሰን ስለሚያንጸን ወደ ሐሳብና ወደ ፍቃድ ስለሚያመጣን እግዚአብሔር አባታችንና አምላካችን ሆይ ካንተ ጋር እንድንጣበቅ ስለሚያደርገን አባቱ ያመሰግንሃለሁ። በጌታ በኢየሱስ ስም ተጽዕኖ ሁሉ የፈረሰ ይሁን። አየሩ ዙሪያ ሁሉ በኢየሱስ ስም የተለቀቀ ይሁን። እግዚአብሔር ሆይ በእኔም ይህንን በሚሰሙ ወገኖች ትይዩ ሰማያት ተከፍቶ ያንተ ጠል ያንተ ኃይል ያንተ ክብራውን ያለፈ እንዲሰራ እግዚአብሔር አባቴና መድኃኒቴ ሆይ ቃል ያለምንም መከልከል ጌታ ሆይ እንዲመጣ እግዚአብሔር አባት ሆይ የቃል ፍቺ ያበራል እንደሚለው ቃል እግዚአብሔር ሆይ ስትገልጥልን ብርሃንን በውስጣችን የምታስቀምጥ እግዚአብሔር ጨለማን ከውስጣችን የምትገፋ አንተነ ዛሬም በኢየሱስ ስም በቃል ፍቺ ጌታው እያንዳንዳችንን ልብ እንድታበራ እኔ በኢየሱስ ስም ጸለይኩኝ። እኔንም ባሪያ በደም ሸፍነኝ፣ በሳተ ቅጠረኝ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። አንደበቴን አንተ ተቆጣጠር። በያልከኝም ብቻ አባቶ እንድል አንተ እርዳኝ። ጊዜው ተጀምሮ እስከሚያልቅ ለተባረኩት ለአማሩት እጆች ለአንተ አሳልፌ ሰጠው በኢየሱስ ስም። ሃሌሉያ። ኢየሱስ ጌታ ነው። እንግዲህ ጌታ ኢየሱስ ክርስቶስ ስለኛ ኃጢአት ሞተ፣ ዋጋ ከፈለ፣ ተቀበረ፣ በሶስተኛ ቀን ከሙታን ተነሳ። ከዛ የሚቀጥለው ደግሞ ጌታ ኢየሱስ ክርስቶስ ከተነሳ በኋላ በዚህ ምድር ላይ 40 ቀን ከቆየ በኋላ ወደ አባቱ አረገ እና ለዚህ የሰጠውት ርዕስ የተስፋ ቃል መጠበቅ የሚል ነው። እንግዲህ የተስፋ ቃላችንን መጠበቅ የተስፋን ቃልን መጠበቅ ጌታ ኢየሱስ ክርስቶስ ወደ አባቱ ከማረጉ በፊት የሰጣቸው ትእዛዝ ተስፋ ቃላቸውን እንዲጠብቁ ነው። እሱም መንፈስ ቅዱስን እኔ ብሄድ ይሻላቸዋል ያም ደግሞ መንፈስ ቅዱስ ይመጣል ብሎ ጌታ ኢየሱስ ክርስቶስ ተናግሯቸው ነበርና ያንን መንፈስ ቅዱስን እንዲጠባበቁ ነበር የተናገራቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ እንደዚህ እያለ ይናገራል። ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁንን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እንግዲህ የተስፋ ቃላችሁን ጠብቁ ያለ ቁጥር 4 መጨረሻ ላይ ይላል። ከኔ የሰማችሁን አብ የተሰጠውን የተስፋ ቃል ጠብቁ። አብ ወደ አባቴ ወደ አብ ሄድ ይሻላችኋል። ለምን? አጽናኙ መንፈስ ቅዱስ ይመጣል። ያንን ጠብቁ እያለ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይህንን ከተናገራቸው በኋላ ከዛ በኋላ ወደ ሰማይ ጌታ ኢየሱስ ክርስቶስ አረገ። ቁጥር የሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ እንደዚህ ያለ ይናገራል። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። ተስፋ ቃል ሰጣቸው። ሄዶ አይቀርም። ጌታ ኢየሱስ ክርስቶስ እንደገና ዳግም ይመጣል ተብሎ ጌታ ኢየሱስ ክርስቶስ ወደ አባቱ ወደ አብ ሄደ። ስለዚህ ምን ግን ተስፋ ሰጣቸው? የተስፋ ቃላችሁን ጠብቁ፣ ይመጣል፣ የሚለቀቅ መንፈስ ቅዱስ ይመጣል፣ ሲሄድ ይመጣል ብሎ ጌታ ኢየሱስ ክርስቶስ ጠበቃቸው። እንዴት የተስፋ ቃላችንን እንጠብቃለን ወገኖቼ? እግዚአብሔር በተለያየ መንገድ ተስፋ ይሰጠናል። በቃሉ ተስፋን ይሰጠናል። እያንዳንዳችን ተስፋን የሚሰጠን እግዚአብሔር አምላክ አለ እና ይህንን ተስፋችንን እንዴት እንጠብቃለን? መጀመሪያ ወገኖቼ ስፍራን ባለመልቀቅ ነው። ጌታ ኢየሱስ ክርስቶስ የመጀመሪያው ትእዛዝ ሲሰጣቸው ለደቀ መዛሙርቱ ምንድን ያላቸው? ከኢየሩሳሌም እንዳትወጡ፣ ይሄ ተስፋ ቃል መንፈስ ቅዱስ በእናንተ ላይ እስከሚመጣ ድረስ ኃይልን እስከምትቀበሉ ድረስ ከኢየሩሳሌም እንዳትወጡ ነው ያላቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው።
ነገር ግን ይሄ መንፈስ ቅዱስ የተስፋ ቃላችሁን ከያዛችሁ በኋላ ግን የዛን ጊዜ በዓለም ሁሉ ወንጌልን ትሰብካላችሁ ብሎ ይናገራቸዋል። ስለዚህ መጀመሪያ ግን የተስፋ ቃላችሁን መጠበቅ አለባችሁ፣ ያንን መቀበል አለባችሁ። እንዴት ነው የሚሆነው? ከኢየሩሳሌም አትውጡ። የተስፋ ቃላችሁ የሚፈጸመው በኢየሩሳሌም ውስጥ ነው፣ እዚህ ነው የሚመጣው ያለ ጌታ ኢየሱስ ክርስቶስ ይናገራቸዋል። የተስፋ ቃላችንን መቀበል ወገኖቼ ከፈለግን እንዲፈጸም ከፈለግን ስፍራን አንልቀቅ። እግዚአብሔር ባስቀመጠን ስፍራ እስከ መጨረሻው ድረስ ጸንተን እንጠብቅ። እኔ አንድ ጊዜ መጽሐፍ ቅዱስ ላይ በጣም የሚገርመኝ ነገር ሳውል የተባለው ንጉስ የመጀመሪያ የእስራኤሎች ንጉስ የነበረው በነብዩ ሳሙኤል ተናግሮት ነበር። ከፊልስጤማኖች ጋር ከመዋጋት በፊት ጊልጋል በሚባል ስፍራ ለ7 ቀን እንድትጠብቅ፣ ከዛ እኔ እመጣለሁ፣ ከዛ ለእግዚአብሔር መስዋዕትን አቅርበን ጸልየን እንወጣለን፣ የዛን ጊዜ ሰክሰስ ይሆንላል። ነገር ግን ጠብቅ፣ ብለሲንግ ከእግዚአብሔር ዘንድ ብለሲንግን በረከትን ጠብቅ ተብሎ ተነግሮት ነበረ በሳሙኤል። ነገር ግን ሳውል ጠበቀና ልክ 7ኛው ቀን ሲሄድ ወደ እየመሸ ሲመጣ ሙሉ 7ኛው ቀን አልጠበቀም፣ ተስፋ ቆረጠ። ከዛ ራሱ የካህንን ስራ ሰራና አሳርጎ ምን ብሎ ለውጊያ ሊሄድ ሲል ሳሙኤል መጣ። ምን ነው ጠብቀኝ አላልኩም ወይ? እስከ መጨረሻው ድረስ 7ኛ ቀን እስኪፈጸም ድረስ ለምን ብሎ እግዚአብሔር አምላክ በሳውል ላይ ተቆጣው። እግዚአብሔር አምላክ እዛ ሆኖ እንዲጠብቅ ከጌታ ዘንድ የሚቀበለው በለሲንጉ እንዲቀበል ጠብቅ ተብሎ ነበር። እሱ ግን አልጠበቀም። በራሱ ማድረግ የሚገባውን አደረገ። በራሱ ባልተባለው ሳሙኤል ነው ሊያሳርገ የተጠራው፣ እሱ አይደለም። እሱ የክህነት ስራ አልተሰጠውም። እሱ ንጉስ እንጂ ካህን አልነበረም ሳውል። ስለዚህ ስፍራውን ለቀቀ። በዚህ የተነሳ ብለሲንጉን አልተቀበለም። እናም እግዚአብሔር የተሰጠን የተስፋ ቃል ወገኖቼ እንድንይዝ ከፈለግን የመጀመሪያ ስፍራን አንልቀቅ። ስፍራን ባለመልቀቅ የተስፋ ቃላችንን እንድናገኝ ያደርገናል። ሌላ ደግሞ ተስፋ ቃላችንን ለመያዝ ከፈለግን ወገኖቼ መጸለይ ያስፈልጋል። እነዚህ ሐዋርያት ሥራ ምዕራፍ 1 ላይ ዝም ብለው አልተቀመጡም። ጌታ ኢየሱስ ክርስቶስ ከኢየሩሳሌም እንዳትወጡ ኃይል ትቀበላላችሁ፣ መንፈስ ቅዱስ ተስፋ ቃል የተሰጣችሁ ያ መንፈስ ቅዱስ ይመጣል፣ የዛን ጊዜ ወጥታችሁ ትሰብካላችሁ ብሎ ከነገራቸው በኋላ ምንድነው ያደረጉት? በአንድ ቤት ውስጥ ተሰበሰቡና መጸለይ ጀመሩ። የሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ እንደዚህ እያለ ይናገራል። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያምም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። አንድ ላይ ተሰብስበው ሴቶችም ወንዶችም ሆነው አንድ ላይ ሆነው በጸሎት ይተጉ ነበር፣ ይህንን የተስፋ ቃልን ለመቀበል። ኢየሱስ ጌታ ነው። ይብን መዝሙር በቅንፍ 40 ሲናገር ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። ቆይቶ ጊዜ ወጥቶ በመጠበቂያ ስፍራ ሆኖ እግዚአብሔርን አምላክን ይጸልይ ነበር፣ ፊቱን ይፈልግ ነበር። እኛም ጊዜ ወስደን በጌታ ፊት መጸለይ ያስፈልጋል የተስፋ ቃላችንን ለመጨበጥ ወገኖቼ። ሌላው እንዴት የተስፋ ቃላችንን እንጠብቃለን ወገኖቼ? የተስፋ ቃላችን በመዋጋት ነው። የተስፋ ቃላችንን ለመያዝ ለመጨበጥ መዋጋት ያስፈልጋል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ሲናገር ጳውሎስ ነው ለጢሞቴዎስ እንደዚህ እያለ ይናገረዋል። ጢሞቴዎስ ልጄ ሆይ አስቀድሞ ስላንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይችን ትእዛዝ አደራ እሰጥሃለሁ። ስለተሰጠ የተስፋ ቃል የተስፋ አደራ እንደተነገረ ይፈጸምና ይሆን ዘንድ ትዋጋ ዘንድ ለተነገረ ለተስፋ ቃላችን ወገኖች we have to fight። ምን አይነት ውጊያ ነው? መንፈሳዊ ውጊያ ልንዋጋ ይገባል። ኤፌሶን 6 ላይ እንደሚናገረው የጦር ዕቃችሁን ልበሱ፣ መጋደላችን ከስጋና ከደም ጋር አይደለም ብሎ ከማጋ እንደምንዋጋ አጥብቀን ደግሞ መዋጋት እንዳለብን ጳውሎስ ለፊልጵስዩሶች ይናገራቸዋል። ልክ እንደዛ ለተሰጠን ለተስፋ ቃላችን we have to fight ልንዋጋ ያስፈልጋል። መንፈሳዊ ውጊያችንን ልንዋጋ ያስፈልጋል። ሙሉ የጦር ዕቃችንን ለብሰን ጠላት መጥቶ የማይሆንም ጊዜ ፈጀ እንደዚህ ሲለን ነው እግዚአብሔር የተናገረን እሱ የታመነ ነው።
እግዚአብሔር በጊዜው ነገሩን ውብ አድርጎ ይሰራል እያልን ለጠላታችን እየተናገርን የእምነት ጋሻችንን ይዘን ሙሉ ጦራችንን ለብሰን ልንዋጋ ያስፈልጋል። ጠላት ሁሉ ጊዜ ስፍራ ሊያስለቅቅ የተስፋ ቃላችን እንዳይፈጸም ለማወቅ በብዙ ይዋጋል ወገኖቼ። እኔ አንድ ጊዜ ትዝ ይለኛል እዚህ አሜሪካ ከመጣው ጊዜ ጀምሮ በጣም ጠላት የተዋጋኝ ስራ ነበረ። ስራ በጣም ፈልግ ነበረ እና ትምህርት ተመርቅ ያለው ብዙ ነገር ጌታ አድርጎልኛል። ነገር ግን ስራ አልነበረኝም። ስራ ፈልግ ነበር። ያ እግዚአብሔር የሚሰራው በጊዜ በሰዓቱ ነው። ጠላትም ደግሞ የዛን ያለን የስራ እንዳገኝ ስለማይፈልግ በብዙ ይዋጋኛል እና አንድ ጊዜ የሆነ ስራ አፕላይ አደረኩኝና ለኢንተርቪው ተጠራው እና ተጠርቼ ሄድኩኝ። ኢንተርቪው አደረጉኝ። ከዛ ካደረጉኝ በኋላ አንቺ ካለሽ እውቀትና ካለሽ የትምህርት ደረጃ ጋር ይሄ በጣም ኦቨር ኳሊፋይድ ትሆኛለሽ እና ይህንን ስራ ላንቺ አንሰጥሽም፣ ላንቺ አይመጥንሽም፣ ይሄ ስራ ዩ አር ኦቨር ኳሊፋይድ አሉኝና ሪጀክት አደረጉ። ከዛ ከኦፊሱ ወጥቼ እንደዚህ መኪና ባለቤት የመጥቶ እስከሚወስደኝ መኪና እየጠበቅኩ ነበርና ከዛ ጠላት መጣ። አንቺ መቼም ስራ አታገኝም፣ ሁሉ አመት ሙሉ ስራ አተሻል፣ ከዚህ በኋላ አታገኝም ምናምን በቃ መጣ። ከዛ ውስጤ ልረበሽና ላለቅስ እምባዬ ነገር አመጣና ከዛ የእውነቴ እምነት ጋሻዬ ብድግ አደረኩና ነው አምላኬ ለኔ ያየልኝ እንደውም ከዚህ የተሻለ መልካም የሆነ ነገርን በፊቴ አዘጋጅቶልኛል፣ ገበታን አዘጋጅቶልኛል። እግዚአብሔር ለኔ ያለው መልካም ነገር ነው፣ በጊዜው ይሆናል የሚል በቃ እግዚአብሔርን ቃልን በውስጤ የሚመላለሰውን የጊዜውን ቃልን መናገር ስጀምር ያ ድምጽ ጸጥ አለ። ከዛ ሰላሜ በጣም ተመለሰ። እንደውም ባለቤቴ ሲመጣ ሲያይ በጣም ደስ ብሎኝ እየሳኩኝ ነበር ያገኘኝና እሱ የመሰለው ስራውን ያገኘው መስሎት ነው። ነገር ግን አይደለም። መንፈሳዊ ውጊያ ለተስፋ ቃል መንፈሳዊ ውጊያ ተዋግጄ ጠላቴ ስለ ተሸነፈ ነው እንደዚህ አይነት ደስታና ሰላም የሞላኝና እግዚአብሔር አምላካችን ሁሉ ጊዜ ለተሰጠን የተስፋ ቃል ፋይት እንድናረግ ይፈልጋል፣ እንድንዋጋ። አለበለዚያ ግን ውጊያው ልናጣው እንችላለን። ጠላት ያለንን ከሰማ ነው በቃ አይሆንም ይሄ ነገር ብለን ልንተው በራሳችን ጎዳና ልንራመድና ያንን እግዚአብሔር የተናገረን የተስፋ ቃል ሳንይዝ ልንቀር እንችላለን ወገኖቼ። ስለዚህ ለተስፋ ቃላችን we have to fight መዋጋት፣ መንፈሳዊ ውጊያችን ልንዋጋ ይገባል የጦር ዕቃችንን በመልበስ ሃሌሉያ። የተስፋ ቃላችንን ደግሞ ስንጠብቅ ወገኖቼ የመጨረሻ ጠብቀን በመጨረሻ የሚሆንልን ነገር የተስፋ ቃላችንን ስንጠብቅ በመጨረሻ የሚሆንልን የተስፋ ቃላችንን እንወርሳለን ወገኖቼ። እግዚአብሔር የተናገረንን ቃል ተፈጽሞ እናያለን። የሐዋርያት ሥራ ምዕራፍ 2:1-4 ላይ እንደዛ ነው የሆነላቸው እነዚህ ሐዋርያቶች ደቀ መዝሙር የክርስቶስ ሴቶችም ወንዶችም የጌታ ኢየሱስ ክርስቶስ እናት ማርያምም ተሰብስቦ በነበረ ሰዓት እየጸለዩ እየተጉ ስፍራ ሳይለቁ ሳይታክቱ እየተዋጉ ለተስፋ ቃላቸው እየተዋጉ በአንድ ልብ በአንድ ሀሳብ ሆነው ዩናይትድ ሆነው ዩኒት በመንፈስን አንድነት ጠብቀው እያለ የተስፋ ቃላቸው ሲፈጸም እናያለን። የሐዋርያት ሥራ ምዕራፍ 2:1-4 እንደዚህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እግዚአብሔር ሁሉ ጊዜ የሚሰራ በድንገት ነው። ድንገት ለኛ ድንገት የሚመስል ድንገት እግዚአብሔር ድንቅ ነገር ያደርጋል። በድንገት ወደ ቤታችን ይመጣል። ድንገት እግዚአብሔር ጉብኝት በድንገት ነው። ለኛ ሰርፕራይዝ ነው የሚሆነው። ግን ያ ግን እግዚአብሔር የቀጠራት ጊዜ ሰዓት ናት። እግዚአብሔር ያሰባት የቀጠራት ሰዓት ጊዜው ሲፈጸም ይሆናል። እግዚአብሔር የቀጠረው ሰዓት ሲመጣ ደግሞ ፐርፌክት ነው ወገኖቼ። ልክ እግዚአብሔር በጊዜው ነው ውብ አድርጎ የሚሰራው። ቀድሞ ቢሆንም ጥሩ አይደለም፣ አልፎ ቢሆንም ጥሩ አይደለም። ግን በጊዜ የሆነ ነገር ሁሉ መልካም ነው እና ድንገት እንደሚነጠቅ አውሎ ንፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይህንን አጽናኝ ይህንን የእግዚአብሔር መንፈስ ቅዱስ እግዚአብሔር ራሱ መንፈስ ቅዱስ እግዚአብሔር ነው፣ ከሥላሴ አንዱ ነው። መጥቶ በእያንዳንዳቸው ላይ አረፈ። በልሳኖች መናገር ጀመሩ፣ በአዲስ ቋንቋ መናገር ጀመሩ። የእግዚአብሔር ኃይል ታጠቁ።
ከዛ በኋላ የመጀመሪያ ስራቸው እንደተናገረቸው ጌታ ኢየሱስ ክርስቶስ ወንጌልን ከኢየሩሳሌም ጀምራችሁ ሰማሪያ በመላው እስራኤል ከዛ በመላ ዓለም ትናገራላችሁ እንዳላቸው ወንጌልን መናገር ጀመሩ። ሃሌሉያ። ስለዚህ ተስፋችንን ጠብቀን አንቀርም። ስንጠብቅ የተስፋ ቃላችንን እንወርሳለን ወገኖቼ። ምሳሌ 27:18 ሲናገር እንደዚህ ይላል፣ በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። በለሳችንን ስንጠብቅ እግዚአብሔር ይሰጠናል፣ ያረገናል ብለን በስፍራችን እየጸለይን እየተጋን እየተዋጋን ስንጠብቅ ወገኖቼ ፍሬያችንን እንበላለን። የጠበቅነው ነገር ያ ውብና ድንቅ ሆኖ እጃችን ላይ ይገባል። አንዳንድ ጊዜ ወገኖቼ የተስፋ ቃላችንን በመጠበቅ ልንዝል ልንደክም እንችላለን ወገኖቼ። ነገር ግን ገላትያ 6 ላይ ሲናገር ባትዝሉ፣ መልካም ለማድረግ ባትዝሉ በጊዜው ታጭዳላችሁ፣ በጊዜው ፍሬያችሁን ታገኛላችሁ እያለ ይናገራል ወገኖቼ። የተስፋ ቃላችንን ከጠበቅን እስከ መጨረሻው ከጠበቅን ከጸናንና ከጠበቅን ወገኖቼ እንወርሳለን፣ ፍሬያችንን እንበላለን። እግዚአብሔር ደግሞ ለተናገረው ቃል ታማኝ ነው። እግዚአብሔር ተናግሮ ብቻ ሳይሆን የሚያደርግ አምላክ ነው። ይናገራል፣ እግዚአብሔር ያደርጋል። እኔ በጣም ወደው ቃል በመጽሐፍ ቅዱሳችን በጣም ደስ የሚለኝና የሚያረሰርሰኝ ለእስራኤል ሕዝቦች እግዚአብሔር ከነዓንን ምድር ትወርሳላችሁ፣ ወተትና ማር የሚፈልቅባትን ያችን መልካሚቱን ምድር እሰጣቸዋለሁ ብሎ ለአባቶቻቸው ተናግሯቸው ነበር። ከማመጻቸው የተነሳ ግን አብዛኞቹ አልወረሱም። ነገር ግን ልጆቻቸው ናቸው የወረሱት። ከኢያሱና ከካሌብ ጋር ጨምሮ ልጆቻቸው ናቸው የወረሱት። ከዛ እግዚአብሔር ሁሉ የተናገራቸውን ቃል ተፈጽሞ እንደዚህ እያለ ይናገራል። መጽሐፈ ኢያስ ወልደ ነዌ ምዕራፍ 21 ቁጥር 43 እስከ 45 እንደዚህ ይላል፣ እግዚአብሔር የሚሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትም፣ ተቀመጡባትም። እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። እግዚአብሔር ተናገራቸው፣ ቃል ገባላቸው፣ የተስፋ ቃል ተሰጣቸው። ነገር ግን የተስፋ ቃላቸውን የተጠራጠሩ ያላመኑበት ግን በምድረ በዳ አለቁ። ነገር ግን ብዙ የግብጽን ነገር ያልተለማመዱ የእግዚአብሔር ነገር ብቻ በምድረ በዳ እየተለማመዱ ያደጉ ሕፃናቶች እድሜያቸው ሲወጡ ከግብጽ እድሜያቸው ከ20 ዓመታች የሆኑት እንዲሁም ደግሞ 2 ሰዎች ኢያሱና ካሌብ ተጨምረው እግዚአብሔር ያ መልካሚቱ ምድር ሰጣቸው ያለው ምድር ሰጣቸው። ጠላቶቻቸውን ሁሉ አዋረደላቸው፣ ምድሪቷን እንደ እንጀራ አድርጎ ሰጣቸው። እግዚአብሔር ቃሉን አከበረ፣ ፈጸመ። እኛም ወገኖቼ እስከ መጨረሻው ከጸናን እስከ መጨረሻው እግዚአብሔርን አምነ ነው ከጠበቅን ስፍራችንን ካለቀቅን እየጸለይን እየተጋን ተስፋ ቃላችን ፋይት እያደረግን እስከ መጨረሻው ከጸናን የተስፋ ቃላችንን ልክ እንደዚህ እግዚአብሔር አምላክ ያስወርሰናል። ሐዋርያቶችም ጠበቁ ጌታ ኢየሱስ እንዳላቸው። ከዛ በኋላ በበዓለ ሃምሳ በተባለው ጊዜ መንፈስ ቅዱስ መጣ፣ ተስፋ ቃላቸው ወረሱ፣ በኃይል ታጠቁ፣ መንፈስ ቅዱስ ተሞሉ። ከዛ ወጥተው እግዚአብሔር አምላክ ለሰው ልጆች ለማዳን የሰጠውን ትልቁ ስጦታ ኢየሱስ ክርስቶስን ለዓለም ሁሉ እንዲናገሩ አንደበታቸውን ከፈተ። በኃይል ወጡ፣ በኃይል ታጥቀው ወጡ። ኢየሱስ ጌታ ነው። እኛም እንደዛ እንሆናለን ወገኖቼ። የተስፋ ቃላችንን እንጠብቅ፣ እስከ መጨረሻው ጸንተን እንጠብቅ። እግዚአብሔርም አያሳፍረንም፣ ሁሉንም የተናገረውን ሁሉ ፈጽሞ ያስደንቀናል። ሃሌሉያ። እና የተስፋ ቃላችንን መጠበቅ አለብን። እንግዲህ ጌታ የሰጠኝ ቃል ሀሳቡ ይሄ ነው። እንጸልያለን። ለሚያማቸው ወገኖቼ በኢየሱስ ብላችሁ እጃችሁን ጫኑ። ጌታ ኢየሱስ ክርስቶስ ደግሞ ታላቅ የሆነ ፈውስን ያደርጋል። ሃሌሉያ። እግዚአብሔር የተመስገን ስለተናገርከን ይኸውና ቅዱስ ቃል ተባረክ። ስለ ተስፋ ቃላችን መጠበቅ እንዳለብን ልክ ለደቀ መዝሙር ጌታ ኢየሱስ ክርስቶስ እንደተናገርካቸው ከኢየሩሳሌም አትውጡ፣ ይህ የተነገረውን የተስፋ ቃል ከአባቴ ዘንድ መንፈስ ቅዱስ ይመጣል፣ ያጽናኙ፣ ስለኔ ማንነት የሚገልጥላችሁ፣ በኃይል የሚያስታጥቃችሁ፣ ፍርሃታችሁ ከእናንተ የሚያነሳውን ታላቁን መንፈስ ቅዱስን እልክላችኋለሁ። ያ መንፈስ ቅዱስ ሲመጣ
ኃይል ታጥቃችሁ ወንጌል ለዓለም ሁሉ ትናገራላችሁ ብለህ እንደተናገርካቸው እነሱም ደግሞ አንተን ሰምተው ጠበቁ። አንተም ደግሞ እግዚአብሔር የተናገርካቸው ቃል ተፈጸመ። አባቶ ዛሬም ለኔም ለወገኖች ይህንን ለሚሰሙ ሁሉ ጌታ ሆይ በተለያየ መንገድ ለህይወታችን ለኑሯችን ለእያንዳንዳችን የተናገርከን የተስፋ ቃሎች ጌታ ሆይ ዛሬ በኢየሱስ ስም እንዲፈጸሙ አምላኬና ፈጣሪ ሆይ በመጠበቂያ ስፍራ ሆነን አንተን እንጠብቃለን፣ ስምን እንጠራለን። እግዚአብሔር ሆይ አሁን በዚህ ሰዓት ጸልያለሁ ጌታ ሆይ ለኔም ለወገኖቼ የተናገርከን የተስፋ ቃላችን በእያንዳንዱ ነገር ጌታ ሆይ ታውቃለህ። በእኔም ህይወት ውስጥ ታውቃለህ፣ በወገኖቼ ህይወት ውስጥ ምን እንደሚጠብቁ ታውቃለህ። ዛሬ በኢየሱስ ስም የተስፋ ቃል የሚፈጸምበት ቀን እንዲሆን ልክ ለእስራኤሎች እንደተናገርካቸው እግዚአብሔር ከተናገራቸው አንድም አልቀረም፣ ሁሉ ተፈጸመ፣ አንድ እንዲቀር የሚባል እስከማይኖር እንዳደረክላቸው ሁሉ እንዳስደነካቸው ሁሉ ዛሬም ጌታ ለኔም ለወገኖቼ እንድታስደንቀን የተስፋ ቃልን እንድትፈጽም ጌታ ወዳየህልን ክብር ውስጥ እንድታስገባን አንተን ማወቅን አንተን እግዚአብሔር አምላክ ሆይ መፍራትን መታዘዝን በቅዱሱ መንፈስ ጌታ ሆይ አስታጥቀን ኢምፓወር አድርገ ጌታ ሆይ ለመንግስት ስራ እኔንም ወገኖቼ እንድታስነሳን እግዚአብሔር ወደፊት እንድታራምደን እግዚአብሔር ወንጌላችንን ለዓለም ሁሉ ጌታ የምንናገርበትን ያንተ ኃይል ዛሬ ወደ እኔም ወደ ወገኖቼ እንዲመጣ ሪፓላማሲ ማስኬ ፓራካላማዲያ ራላማሲ ማስኬ ፓራካላማዲያ እሰራለሁ የሚከለክለኝስ ማን ነው ያልክ ጌታ ሆይ ዛሬ ስራን እንድትሰራ እግዚአብሔር ሆይ አንተ ታላቅና ኃይለኛ ነገር በማድረግ ጌታ ሆይ በእኔም በወገኖች ህይወት ውስጥ እንድትገለጥ ነው። አዲስ ነገር አደርጋለሁ እሱም አሁን ይበቅላል እንደሚለው ቃል አዲስ ነገር በማድረግ አባቶ እንድትገለጥ በጌታ በኢየሱስ ስም ደግሞ ጸልያለሁ። ለሚያማቸው ወገኖቼ እስከ ዛሬ ድረስ ፈውስን ለሚጠባበቁ አባቶ ዛሬ ግን ጌታ ፈውስ ይለፍ። በመገረፉ ቁስል እኛም ተፈወስን እንደሚለው ቃል ለወገኖቼ አሁን ፈውስ እንዲመጣ ከራሳቸው እስከ እግር ጥፍራቸው አሁን እንድትነካቸው እንድትዳስሳቸው እንድትፈውሳቸው መነቀል የሚገባው ነገር ሁሉ ከሰውነታቸው ላይ እንዲነቀል በሳት መበላት የሚገባው ሁሉ እንዲበላ መቅለጥ የሚገባው እንዲቀልጥ እግዚአብሔር አባቴ መስተካከል የሚገባው እንዲስተካከል እግዚአብሔር መቀየር የሚገባት ደግሞ የሰውነት ፓርት ቢኖር ጌታ ዛሬ አዲስ ዕቃ እንድትቀይር ከላይ ከሰማይ ጌታ አዲስ ኩላሊት አዲስ ልብ አዲስ ነገር እያደረግ ወገኖቼ ሙሉ ጤንነት ሙሉ ሰላም ኢቭን ዶክተሮች ግራ እስከሚጋቡ ድረስ ይሄ ከእግዚአብሔር እጅ ናት እስከሚሉ ድረስ ያንተ ክንድ በህይወታቸው ላይ እንዲገለጥ በታምራት ጌታ ወገኖቼን ዛሬ እንድትዳስሳቸው እንድትፈውሳቸው የሚያስጨንቃቸውን ሁሉ ዛሬ ከላያቸው ላይ እንድታንከባልልላቸው ተራራ የሆነባቸው ነገር ሁሉ ዛሬ ደልዳላ ሜዳ እንዲሆን በኢየሱስ ስም ጸለይኩኝ። አንተ መልካም አንተ ፈዋሽ አንተ ሩሩ አንተ ደግ አባት ስለሆንክ ምናመልክ አምላካችን ቅንና ደግ የሆንክ አምላክ ስለምናመልክ ጌታ ሆይ ራፓላማሲ ማስኪ አንተ እኮ መልካም ነህ፣ አንተ እኮ ሩሩ ነህ፣ አንተ እኮ ደግ ነህ። እግዚአብሔር ሆይ አድርገ እንኳን ምን ገና ምን ተነካ ገና ብዙም ማድረግላቸው አለ ብዙም ማሳያችሁ ክብር አለ የምትል ጌታ ዝብህን የምታስደንቅ ጌታ ሆይ ያንተ ነገር አይጠገብም አያልቅም። እግዚአብሔር ሁሌ ወደ አዲስ ክብር ውስጥ የምታስገባ ጌታ ሆይ ዛሬ እኔንም ወገኖቼ ወደ አዲስ ክብር ውስጥ አስገባ። ሪፓላማሲ ማስኬ ባራካላማዲያ ህይወታችንን ቀይር፣ አስተሳሰባችንን ቀይር፣ አካሄዳችንን ቀይር፣ አመለካከታችንን ቀይር። እግዚአብሔር አባት ሆይ ዛሬ አንተ ባስቀመጥክልን ባሰመርክልን መስመር ላይ መራመድ ይሁንልን። ኢየሱስ ራፓላማሲ ማስኬ ባራካላማዲያ አንተ ኮረኛችን አንተ የበጎች እረኛ አንተ ነህ ጌታ ሆይ ህዝብን የምትመራ በለመለመ መስክ የምታሰማራ በረፍቷ የምታስኬድ አንተ ነህ። ከዚህ ሰዓት ጀምሮ ጌታ ህዝብን በመልካም ጎዳና እንድታሰማራ እንድታራምድ እኔ በኢየሱስ ስም ጸለይኩኝ። ስለ ስም ስትል በጽድቅ መንገድ አንተ እንድትመራን እጆቻችን ይዘ እንድትመራን እግዚአብሔር ለብዙዎች በረከት ለብዙዎች መዳን ለብዙዎች መነሳት ለብዙዎች ጌታ ወደ አንተ መቅረብ ምክንያት እንድታረገን እኔ በኢየሱስ ስም ጸለይኩኝ። አባቶ ስለሰጠን እድል ፋንታ ስለሰጠን የተስፋ ቃል መንፈስ ቅዱስ ሆይ እናመሰግናለን። መንፈስ ቅዱስ ወደዚህ ምድር ስለመጣህልን እኛን የምታጽናናን የምታበረታን ኃይል የምትሰጠን የእግዚአብሔር መንፈስ ተባረክ። መንፈስ ቅዱስ እንወድሃለን። ሪላማሲ ማስኬ ፓራካላማዲያ ራፓላማሲ ማስኬ ፓራካላማዲያውን መንፈስ ቅዱስ እንዳናሳዝን አንተ እርዳን። ሁሌ ጌታ ሆይ አንተን መንፈስ እንድንታዘዝ እንድንሰማ እርዳን። እግዚአብሔር መንፈስ ሆይ እርዳን። ጌታ መንፈስ ቅዱስ ደግሞ ባሳዘን ባልሰማንበት ነገር ሁሉ ዛሬ ይቅር በለን። በክርስቶስ ኢየሱስ እየደም ጠበን አንጻን ቀድሰን ፈውሰን ያዋርገን።
አሁንም ያንተን ብቻ ድምጽ እየሰማን መራመድ መሄድ መውጣት እንድንችል እንድትረዳን እኔ በኢየሱስ ስም ጸለይኩኝ። ክብር ላንተ ይሁን አባቶ የተባረክ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀር ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን አዳኝ ጌታ አድርጌ እቀበላለሁ ለምንል የመዳን ቀን ወገኖቼ ዛሬ ነው። ስለ ነገ የምናውቀው ነገር የለም። ዛሬ ግን እግዚአብሔር አምላካችን ወደ እኔ ኑ ይለናል። ወደሱ የመጡትን ፍጹም ወደ ውጭ አወጣቸውም። እሱ እስከ እርጅና እስከ ሽምግልና የሚሸከመን አምላክ ነው። መዳን ደግሞ በማንም የለም እንድንበት ዘንድ የተሰጠን አንድና አንድ ነው፣ እሱም ጌታ ኢየሱስ ክርስቶስ ብቻ ነው። ወገኖቼ ይህንን ጌታ አምናለሁ፣ የህይወቴ አዳኝ ጌታ አድርጌ በህይወቴ እቀበለዋለሁ። ሪጀክት ሳይሆን እቀበለዋለሁ፣ የራሴ አድርገዋለሁ ለምንል ይህችን አጭር ጸሎት ከኔ ጋር ትጸልያላችሁ። እኔ የምለው ትላላችሁ፣ ከዛ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለ ተቀበልከኝ አመሰግናለሁ በኢየሱስ ስም። አባቱ ይህንን የጸለዩ ወገኖቼ ይባረኩ፣ ሲወጡ ይባረኩ፣ ሲገቡ ይባረኩ፣ ሲተኙ ሲነሱ በሁሉ ነገራቸው ይባረኩ። ዘመናቸው ሁሉ የተባረከ ይሁን። ጌታ ሆይ አሁንም በቤት ትከላቸው፣ ከክፉ ሁሉ ደግሞ ጠብቃቸው። ዘመናቸው የት ነፍሳቸው ሁሉ የተባረከ ይሁን። የሚዋጋቸው የጨለማ ኃይል ሁሉ በኢየሱስ ስም ይመታ። ከቤተሰብ ከዘር ከተለያየ እየመጣ የሚከታተላቸው የክፋት ኃይል ሁሉ ከዚህ ሰዓት ጀምሮ ተመቶ ወደ ሲኦል ይውረድ። አቅምን ብርታትን ሁሉ ስጣቸው። አባቱ ያንተን ወደሚያከብሩ ወደ ትክክለኛ ቤተ ክርስቲያን መርተህ ወስደ ጌታ ያሳድጋቸው፣ ስራ አሰድዳቸው፣ ለብዙዎች በረከት አድርጋቸው። ጌታ ሆይ እነዚህን ወገኖቼ ለተባረኩት እጆች ለአንተ አሳልፌ የሰጠዋቸው ጌታ ሆይ ስለሰማን ተመስገን፣ ስለመለስክልን ተመስገን። ዛሬም በቃል አልፈ ስለተናገርከን የተስፋ ቃላችንን ልትፈጽም ወደ እኛ ስለመጣ ጌታ ሆይ ተመስገን። ጌታ ሆይ ተባረክ። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ይሁንልን። አባት ሆይ ተመስገን። ሳምንቱን ጊዜያችንን መውጣት መግባታችን ሁሉ ተረከብ። የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ለአንተ ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ አምላካችን ተናግሮናል። ተስፋ ቃላችንን እንድንጨብጥ እንድንይዝ እግዚአብሔር አምላካችን ደግሞ ይርዳን። ደግሞ የተስፋ ቃላችን ተፈጽሞ ደግሞ በአደባባይ ለምስክርነት አምላካችን እንዲህ ነው ይህንን ያደረገልን ብለን ደግሞ ለመናገር ለምስክርነት ጌታ ደግሞ ያብቃን። ሃሌሉያ። እንግዲህ ፕሮግራሜን ጨርሻለሁ። በሚቀጥለው ጊዜ በህይወት ብኖርና እድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። ተባረኩልኝ። አሜን።